ሐሳብ አይወራም፣ እቅድ አይነገርም። ግድ ከሆነ ተግባር ላይ ስታውሉት አውሩ፣ ተናገሩ። ለምሳሌ እጮኛ ስትይዙ ለጓደኛችሁ፣ ለቅርብ ሰዎች በውል ያልታወቀው መሰረት ያልያዘውን እጮኝነት እኔኮ እከሌ የሚባል እከሌት የምትባል እጮኛ ይዣለሁ አትበሉ፣ ዝም በሉ። እጮኝነታችሁ ወደ ትዳር ሊቀየር መስመር ይዞ ልትጋቡ ስትወስኑ እኔ ላገባ ነው እያላችሁ ነጋሪት አትጎስሙ፣ ዝም በሉ። ባይሆን የሰርጋችሁን ፕሮግራም ካስተካከላችሁ በኋላ ሁሉን ነገር ከጨረሳችሁ በኋላ ተናገሩ፣ ሰውጡ። ወደ ትዳር ያልተቀየረ እጮኛቸውን ለገዛ ጓደኛቸው ተናግረው በገዛ ጓደኛቸው እጮኛቸውን የተቀማሉ። መስመር እስኪይዝ ዝም በሉ። ተምራችሁ ተመርቃችሁ ስራ ሊይዝ ነው አትበሉ። ስራ ከያዛችሁ በኋላ ተናገሩ። ዲግሪ ይዛችሁ ማስተርሴን ዘንድሮ ልማር ነው ብላችሁ ሐሳባችሁን አትናገሩ። ማስተርሳችሁን ሳትማሩ የመማር ሐሳባችሁን ከተናገራችሁ መቼም አትማሩ። ብትማሩ ታቋርጣላችሁ። ማስተርሳችሁ ከተማራችሁ በኋላ ተናገሩ። ገዳም ለጸበል፣ ለሱባኤ፣ ለጸሎት ሳትሄዱ ቀድማችሁ እዚህ ገዳም ልሄድ ነው አትበሉ። ዝም ብላችሁ ሄዱ። ነገ እዚህ ቤተ ክርስቲያን ላስቀድስ፣ ልቆርብ፣ ልጠመቅ፣ ልጸልይ ልሄድ ነው አትበሉ። ዝም ብላችሁ ለማንም ሳታወሩ ሄዱ። ሰሞኑን ወይም ነገ ወደ ገዳም ይሄዳሉ፣ እዚህ ቤተ ክርስቲያን ጸበል ለመጠመቅ ይሄዳሉ ብላችሁ ሐሳባችሁን ከተናገራችሁ ሰይጣን ሴቶችን ያለ ጊዜ በሆነ የወር አበባ ፈትኖ ያስቀራችኋል። ወንዶቹን ደግሞ በህልመ ሌሊት መጥቶ ያሰናክላችኋል። ሐሳባችሁን፣ እቅዳችሁን፣ ተግባራችሁ ከፍጻሜ ሳታደርሱ ቀድማችሁ ከተናገራችሁ ሁለት አይነት ፈተና አለባችሁ። አንደኛው ሰይጣን ነው፣ ሁለተኛው የራሳችሁ የሆኑ ምቀኞች ሰዎች ናቸው። ስለዚህ ሐሳቡን፣ እቅዱን ከፍጻሜ ያላደረሰ ተግባሩን ቀድሞ የሚያወራ ሰው በሰይጣኑ በክፉ ምቀኛ ሰው ይፈተናል። ሁሉ ነገሩ በቀላሉ ይበላሻል። እስኪ ዝም በሉና ሐሳባችሁን፣ እቅዳችሁን፣ ተግባራችሁን ሰርታችሁ ከፍጻሜ ያደርሳችሁ ተናገሩ። ዝም ብላችሁ አትናገሩ። ሐሳባችሁን፣ እቅዳችሁን፣ ተግባራችሁን ለሰው ተናገራችሁ ማለት ራሳችሁ ላይ ራሳችሁ ጠላት ሆናችሁ እንቅፋት ሆናችሁ ማለት ነው። የሚገርማችሁ ሰይጣን የልባችሁን የሚስጥር ሐሳብ አያውቅም። የሚያውቀው የሚሰማው ስትናገሩ ስታወሩ። ተናገራችሁ ማለት ከሰይጣንና ከምቀኞቻችሁ ጋር ግልጽ ጦርነት ከፈታችሁ ማለት ነው። ስለዚህ አትናገሩ፣ አታውሩ።